ጤና ይስጥልኝ የተከበራችሁ ተመልካቾቻችን የቢዝነስ ዘገባ ተጀምሯል። አብራችሁን ቆዩ። በህገ ወጥ ነዳጅ ማደያዎች ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። ከነዳጅ ግብይት ጋር ተያይዞ በነዳጅ ማደያዎች የሚስተዋለውን ሰልፍ በተመለከተ መግለጫ ሰጥተዋል። አድኖ ማርቆስ መንግስት በማክሮ ኢኮኖሚ ሪፎርሙ የነዳጅ ዋጋን ከዓለም ዋጋ ጋር የማጣጣም ስራ መስራቱን ዶክተር ካሳሁን ጎፌ ገልጸዋል። በዚህም በየወሩ የነዳጅ ዋጋ ጭማሪ እንደማይኖር ጠቁመው የነዳጅ ዋጋ በዓለም አቀፍ ዋጋ ይወሰናል ብለዋል። አንዳንድ ነዳጅ ማደያዎች የዋጋ ማሻሻያ ይኖራል ብለው በማሰብ ሰው ሰራሽ የነዳጅ እጥረት እንዲፈጠር አድርገዋል ብለዋል። በአዲስ አበባ ምንም አይነት የነዳጅ ዋጋ ጭማሪም ሆነ የአቅርቦት እጥረት አለመኖሩን በክትትል ማረጋገጥ መቻሉን ገልጸዋል። በተደረገው ክትትልም አዲስ አበባ ውስጥ 2.3 ሚሊዮን ሊትር ነጭ ናፍጣና 3 ሚሊዮን ሊትር ቤንዚን መኖሩን ማረጋገጥ መቻሉን ያመላከቱት ዶክተር ካሳሁን በድምሩ 5.3 ሚሊዮን ሊትር ነዳጅ እያለ ነው በህገ ወጦች የነዳጅ እጥረት እንዳለ ለማስመሰል ሙከራ የተደረገው ብለዋል። ይህም በአቋራጭ ለመክበርና የራስ ያልሆነን ገንዘብ ለማጋበስ የሚደረግ ጥረት መሆኑንም አመላክተዋል። በዚህም በህገ ወጥ ስራ ላይ ተሰማርተው የተገኙ 2 የነዳጅ ማደያዎች ሙሉ ለሙሉ ከግብይት ስርዓቱ እንዲወጡ መደረጉንም ገልጸዋል። በህገ ወጥ ነዳጅ ማደያዎች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል ነው የተናገሩት። አዲስ አበባ ከተማ የቤንዚንና የነጭ ናፍጣ አቅርቦት ችግር የለም። ከትናንት ማታ ወደ ዛሬ ያደረ ማታ ባረጋገጥ ነው ጉድጓዶች ላይ ማድረግነው ቴስቲንግ ነጭ ናፍጣ 2.3 ሚሊዮን ሊትር አድሯል። ቤንዚን 3 ሚሊዮን ሊትር አድሯል። አዲስ አበባ ውስጥ 5.3 ሚሊዮን ሊትር እያለ ነው የሁሉ ሰልፍ ያለው ማለት ነው። ይሄ በአቋራጭ ለመክበር ብቻ ሳይሆን የራሱ ያልሆነውን ገንዘብ ለማጋበስ የሚደረግ ሩጫ በመሆኑ ዛሬ ጠዋት ሰፋፊ እርምጃዎች ተወስደዋል። እስካሁን ባለው ሁኔታ በአምቢስ ያለው ኖክና መርካቶ ያለው አበሻ ማደያዎች ሙሉ ለሙሉ ታሽገው ቁጥጥር እየተደረገ ነው ያለው። መንግስት ከ4 ቢሊዮን ዶላር በላይ ያወጣ የነዳጅ ምርት እያቀረበ እንደሚገኝ ያመላከቱት ዶክተር ካሳሁን የምርት ጥረት ሳይኖር እንዳለ የሚያስመስሉ ህገወጦች ከድርጊታቸው እንዲቆጠቡ አሳስበዋል። በንግድ አዋጁ መሰረት ምርቶችን የመደበቅ ወንጀል ከ300 ሺህ ብር እስከ 500 ሺህ ብር የሚደርስ የገንዘብ ቅጣትና የነዳጅ ማደያ ባለቤቱን ከ2 እስከ 3 ዓመት የሚደርስ የእስር ቅጣት እንደሚያስቀጣም ጠቁመዋል። በመላ ሀገሪቱ ደረጃ ባለፉት 11 ወራትም 3.9 ቢሊዮን ነው አምና ተመሳሳይ ወቅት የቀረበው። ዘንድሮ 4.2 ቢሊዮን ሊትር ማቅረብ ተችሏል። የ10% እድገት አለው። ምርት እያቀረበ ነው መንግስት ከ4 ቢሊዮን ዶላር በየአመቱ እያቀረበ። ነገር ግን በመስገብገብና ይሄ ነገር ቢመጣ በንፋስ አመጣሽ ገንዘብ አግኝቼ ከብራለሁ የሚሉ አካላት ከድርጊታቸው እንዲቆጠቡ ጠበቅ ያለ ማሳሰቢያ መስጠት ፈልጋለሁ። ይህን ተላልፎ የሚገኝ ማንም ሆነ ማን ማደያ፣ ኩባንያ፣ ትራንስፖርት አጓጓዥ ላይ አዋጁ በሚደነግገው አግባብ ያለምንም ቅድመ ሁኔታ እርምጃ የምንወስድና መውሰድ የጀመርነው መሆኑን ለመግለጽ ነው። በበጀት ዓመቱ በማዕድን ዘርፉ የተሻለ የስራ ዕድል መፈጠሩን የዋግ ኽምራ ብሔረሰብ አስተዳደር የማዕድን ሀብት ልማት መምሪያ አስታወቀ። ባለሀብቶች አሁንም በዘርፉ መሰማራት ቢችሉ ተጠቃሚ ሊሆኑ እንደሚችሉ መምሪያው እንዲሁ ጥሪ አቅርቧል። ቴዎድሮስ ድሉ በዝርዝር ይነግረናል። በአማራ ክልል የዋግ ኽምራ ብሔረሰብ አስተዳደር የበርካታ ማዕድናት ባለቤት ነው። በብሔረሰብ አስተዳደሩ በተለይ ብረት የተባለው ማዕድን በብዛት እንደሚገኝ የዋግ ኽምራ ብሔረሰብ አስተዳደር ማዕድን መምሪያ አስታውቋል። በ2017 በጀት ዓመት በዋግ ኽምራ ብሔረሰብ አስተዳደር የሚገኙ የማዕድን አይነቶችንና ክምችትን ለመለየት ከተለያዩ ዩኒቨርሲቲዎች ጋር በጋራ እየተሰራ ነው ተብሏል። የዋግ ኽምራ ብሔረሰብ አስተዳደር የማዕድን መምሪያ ኃላፊ አቶ አበባው መኳንንት ባለፉት 9 ወራት በብሔረሰብ አስተዳደሩ ከማዕድን ሀብት የተሻለ ገቢ እንዲገኝ ተሰርቷል ብለዋል። ባህላዊ ማዕድን በተለይ በኮንስትራክሽን ማዕድን ዘርፍ ፍቃድ መስጠት ነው። በዚህ ዘርፍ ላይ በየት ዓመቱ እንከውናለን ብለን የያዝነው ወደ 145 አካባቢ ኢንተርፕራይዞችን በባህላዊ መንገድ እናደራጃለን ብለን ነበር ያሰብነው። ግን በተለያዩ በተለይ ዳህና ዳስኪብላ አካባቢ እና አብርገሌና ጫግብጅ በኩል ያው ተወሰነ ቀበሌዎች በጠላት የተያዙ በመሆናቸው ከዛ ውጭ ባሉት በማደራጀት ወደ 52 ኢንተርፕራይዞችን በባህላዊ መንገድ ፍቃድ መስጠት ችለናል። ወጣቶችን በማዕድን ዘርፍ በማደራጀት የስራ ዕድል ለመፍጠር ታቅዶ ወደ ስራ ተገብቷል ያሉት መምሪያ ኃላፊው ከማዕድን ሀብት ጋር በተያያዘ ባለፉት 9 ወራት ለወጣቶች የተፈጠረው የስራ ዕድል አመርቂ መሆኑን ተናግረዋል። ሌላው በሩብ ዓመቱ የስራ ዕድል ለመፍጠር የተሰጠን እቅድ ወደ 1225 ወጣቶችን የስራ ዕድል እንፈጥራለን በዘርፍ ብለን ነበር የያዝነው። በዚህ ላይ የተሻለ ነገር ወደ 1644 ወጣቶችን በየጤሩ ውስጥ የስራ ዕድል መፍጠር ችለናል።
በአካባቢም በአነስተኛም ዘርፍ ወጣቱ የተደራጁ ወደ ስራ እንዲገቡ አድርገናል። በዋግምራ ብሔረሰብ አስተዳደር ከማዕድን ዘርፍ የተሻለ ገቢ ተሰብስቧል ተብሏል። ሌላው ከዚህ ጋር ተያይዞ ወጣቶችን በማደራጀት የብሔረሰብ አስተዳደሩን ገቢ ማሳደግ ነው አንዱ። ከገቢ አኳያ የተሰጠን እቅድ ወደ 1,331,917 ነበረ እንድንሰበስብ እቅድ የተሰጠን። በ9 ወሩ ወደ 1,250,967 ወደ 90% ኦልሞስት ወደ 96% አካባቢ የሚጠጋ ገቢ መሰብሰብ ችለናል። አሁን ያለው በ10 ውስጥ ያው ከእቅዱ በላይ ደርሰናል። በተለይ ሚያዝያ ወርን ስናካትት ገቢው በተሻለ ሁኔታ ማስገባት የቻልንበት ሁኔታ ነው ያለው። በብሔረሰብ አስተዳደሩ የሚገኙ የማዕድን አይነቶችን በማልማት የተሻለ ገቢ ለማግኘት ከክልል ከፌዴራልና ከዘርፍ ተቋማት ጋር በትብብር እየተሰራ መሆኑን ከብሔረሰብ አስተዳደሩ ማዕድን መምሪያ ያገኘነው መረጃ ያመለክታል። ባለሀብቶች በዋግምራ ብሔረሰብ አስተዳደር የሚገኙ የማዕድን አይነቶችን በማልማት በዘርፉ ተሰማርተው ውጤታማ እንዲሆኑ ጥሪ ቀርቧል።